አረረም መረረም የምር መረራችሁም በቃ ትወጡታላችሁ ነው ማለት የምፈልገው ያንን ነው። የምር የሚደብራችሁ ሰዎች ካላችሁ ይደብራችሁ፣ አሁንም ቢሆን ይደብራችሁ። ልጁ የብሩኬ ነው አለቀ፣ የማንም አይደለም። የብሩክና የብሩክ ብቻ ነው። እሱም ደግሞ ልቡ ጠንቅቆ ያውቀዋል በጣም መጣች እንግዲህ መንቃላ መንቀል ማለት ነው። ታዲያ ምን ይጠበስ? ኧረ በስመ አብ! አንቺ ቆይ ሁሌ ሀይሚና ብሩኬ በተደሰቱ ቁጥር፣ ልብስ በለበሱ ቁጥር፣ ቀለበት ባሰሩ ቁጥር፣ ፎታፋ ባሉ ቁጥር አንቺ ግን ተንጨረረሽ ትዘልቀዋለሽ። ቁም ነገር እዩ። ምንድን ነው እንደዚህ የሚያቃጥለሽ? ፈጣሪ ወደ ግስቱ ስጠኝ። ተንጭርጭራ ልትሞት እኮ ነው ጋይስ። ምን ይሻላታል? ትናንትና እንግዲህ እንደዚህ የሚያምር ፎቶ ተነስተው አይታ ልጁ የብሩክ ነው እና ነው ምን ይጠበስ? እረ በስመ አብ! ቢሆን ራሱ ምንም የሚቀየር ነገር አይኖርም። አንቺ ሴትዮ ባክሽ ተቃጥለሽ አትሙጪ። ብሩኪን ላታገኙ ለፍተሽ ሞትሽ። አረገዝኳልሽ አልተለያዩ፣ መጣሽ ወለድሽ አልተለያዩም። አሁንም ደግሞ ዲኤንኤ ይፈልጋሉ የሱ ነው አልሽ። ይረጋገጥ ስትባል ከክርስትና በኋላ ኧረ እባክሽ ምን ማለት ነው? ሲጀመር ሴት ልጅ እኮ ክርስትና ማለት ገና 3 ወር ምናምን ነው እንዴ! ስንት ወር ባለፈው ጠበቁ። ደግሞ ነይ እናድርግ ሲላት ከክርስትና በኋላ ነው እንጂ አሁን አልፈልግም። ከክርስትና በኋላ ደግሞ ሀሳቧን ቀይራ ሌላ ልትል ነው ልጅቷ። ሀሳቧ ሲመስለኝ ሀይሚና ብሩክ ሌላ ቀለበትም እንዳያደርጉ ሽምግልናም እንዳይላክ በቃ ወስና ሀይሚ ከብሩክ ጋር እንዳትሆን ትፈልጋለች። ገባችሁ አይደለም? ምን አይነቷ ተንከሲት ሴት እንደሆነች ብቻ እዩልኝ ብቻ። ምንድነው ይሄ ሀሳቧ? እስከ ክርስትና የምትለው ስላልጠነከረች አንድ ቀን ነው ክትባት ልጅን ይዘሽ ትሄጃለሽ አይደል ሆስፒታል። ምንም እኮ ከባድ ነገር አይደለም። ወስደሽ ሆስፒታል ማስመርመር ብቻ ነው። ሲቀጥል ሆስፒታል ወስደሽ ማስመርመር ብቻ ነው፣ ሌላ ምንም ነገር የለውም። እስከ ክርስትና ድረስ የሚያስጠብቅሽ ነገር ስለሌለው ማለት ነው። እና ደግሞ ማለት ነው አብረው ሲሆኑ ለምንድን ነው የምትቃጠ የምትናደጅ? በመናደድ እኮ ብሩኬ ወደ አንቺ አይመጣም። በቃ አንቺ እኮ አንዴ ራስሽን አርክሰሻል። በቃ ሳታገቢ ባል ሳታገቢ ወልድሻል። እሱ ወንድ ልጅ ነው፣ እንደ ወንድ ልጅ ተሳስቷል ብለን አለፍን። አንቺ ሁሌ እኝኝኝኝኝ ሞከርሽ፣ አብረ ይሁን አልሽ፣ ልጁ አንተ ነው አልሽ፣ አዲስ አበባ ድረስ ሄድሽ። በግድ ነው እንዴ? በቃ አባት ከሆነ የአባትነት ግዴታውን ይወጣል። ከዛ ውጭ ግን ሁሌ እኝኝኝኝኝ ምን ይጠበስልሽ? እነሱ ፎቶ በተነሱ ቁጥር ተናደሽ፣ ቀለበት ባሰሩ ቁጥር ተናደሽ፣ ቤት በሰጣት ቁጥር ተናደሽ። እና ሀሳቧ ሲመስለኝ እዩ ሀሳብ ማለት ነው። አሁን ደግሞ ዲኤንኤ ይፈልጋሉ ብሎ ሲሄድ አልፈልግም እና አንቺ ነሽ እንደሆነ ሳውንስ ልጁ የሱም አይደለም ብዬ አሰብኩኝ። ምክንያቱም ለምን ፈራች? ዲኤንኤ ለማድረግ ምን አስፈራሽ? ሳልጠነክር ምናምን ክትባት እኮ ልጅሽን ይዘሽ ትሄጃለሽ አይደል? ገና በወሩ ምናምን ነው የሚካሄደው። አረ ወር ራሱ አይሞላውም ክትባት ሲወሰድ ሆስፒታል። እንደዛ እኮ ነው። ምን ሄደሽ እኮ ለደቂቃ ደም መስጠት ወይም የሆነ ነገር የሚፈለገውን ነገር መስጠት ነው። ካላስ ሌላ ምንም አዲስ ተአምር የለውም። አንድ ቀን ነው ወስደሽ ሰተሽ የምትመጪው። እና ዋናው ሀሳቧ እያጨቃጨቀች ነገሮችን ማራዘም ትፈልጋለች። ገባች አይደለ? ነገሮች እንዲራዘሙ ነው የምትፈልገው። እስከ መቼ? በቃ ይሄ እንትን ማለት ዲኤንኤ ሳይደረግ ከክርስትና ከቆየ ሀይሚ አሁን ባለፈው አብረን እንሆን ሲላል ቆይ ነገሮች ይስተካከሉ እያለች ነበረ። አሁንም ሊያስተካክል ብሩኬ ሲሄድ ነ ዲኤንኤ እናድርግ ሲላል ልጅቷ ምናለች? ከክርስትና በኋላ። እስከዛ ምን አስጠበቀሽ? እነሱ ወስነው ሀይሚ አሁን ወስነ የሆነ ነገር እንዳታረግ ትፈልጋለች። እና እኔ አሁን ሁለታችሁንም ብሩኬንም ሀይሚንም መመክራችሁ ነገር ቢኖር ሀይሚም ቢሆን እንድትነቅ ይፈልጋለሁ። እንደዚህ ብዙ ጥሩ ነገር አሳልፋችኋል፣ ጥሩም መጥፎም ነገር። ብሩኬ ደግሞ ትናንትና ደግሞ ስለ አንቺ በጣም ነው የመሰከረው። የስኬቴ ምንጭ ነሽ እያለሽ ነው። ስለዚህ ከዚህ ሰው ጋር በማይሆን ነገር መለየት አለብሽ ብዬ አላስብም። ልጁ የብሩክ ሆነም አልሆነም በቃ አብራችሁ መቀጠል አለባችሁ። ምንም ለመወሰን ይሄን ነገር ምክንያት ማድረግ የለባችሁም ሁለታችሁም። ብሩኬ እመኝኝ እያለሽ ነው። ቢሳሳትም በቃ ይቅርታ አድርጊለትና ማለት ነው ወስኝ በቃ ሽማግሌ ሌላክ ሲልሽ ከእንትን በኋላ ምናምን። ብሩኬም ድፍር ብለህ ሀይሚ የምትፈልገውን ነገር ማድረግ፣ ሀይሚም ቢሆን ውሳኔሽን ለመወሰን ይህን ነገር እንደ እንቅፋት መውሰድ የለባችሁም ብዬ አስባለሁ። 2 አመት ቀጣይ ደግሞ 3 አመት ቀጣይ ደግሞ ሽምግልና ተልኮ ተጋብታችሁ ምናምን ነው ማየት የምንፈልገው። እና እች ልጅ ዋናው አላማዋ እናንተን እያበጣበጠች በቃ ዋናው ታርጌቷ በቃ እንዲለያዩ ነው እነሱ። ከዛ ብሩክ ከሷ ጋር እንዲሆን ነው በቃ ዋናው አላማዋ ማለት ነው። እና ልጅን ማሳደግ ይችላለሁ እኮ የአባትነት ፍቅር በቃ ከቻልሽ ሁሌ ለምንድን ነው እየመጣሽ እዚህ ጋር ራስሽን ሁሉ እኮ ማዋረድ አያስፈልግሽም ነበር። አንቺ ከቻልሽ ልጅን ማሳደግ
እንደዚህ ያለ ጋብቻ የወለድሻት ልጅ በሆድሽ ይዘሽ እየዞርሽ ሁሌ ያንተ ልጅ ናት እያልሽ ሁሌ ከምትይ ከቻልሽ ከሱ ጋር ምን አሳፈጠሽ? ምን አጋፈጠሽ እንዴ? አንቺ ምን አጋፈጠሽ ከሱ ጋር? የምሬን እኮ ነው። ሁሌ እንትን ማለት ምን ይሰራልሻል? በቃ ማሳደግ የምትችይ ከሆነ ከሱ ጋር ምን አደባደበሽ? ልጅሽን አርፈሽ አሳደጊ። በቃ በኋላ ራሱ አባቴ ብላ ትሄዳለች። ዲኤንኤ አርገሽ አባቷን ማሳወቅ ግዴታሽ ነው። ማሳወቅ ትቻለሽ። ከዛ ውጭ ግን ሁሌ 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 ብሩክ ሀይሚ እኔ ጋ ነው የሚሆን። በጣም ተለመንክ። የምትፈልጊው ነገር እንትን ነዋ ዲኤንኤ። እሺ ብሎ መጣ። ከዛ ደግሞ ለምን መጣህ? አሁን አልፈልግም። አንተ ስትፈልግ ነው እንዴ? እኔ ስፈልግ ነው? ሆሮ ጉድ ነው። ግራ ያጋባ ነገር እና ነገሮችን እዩ ማራዘም ትፈልጋለች እንጂ እስከ ክርስትና ድረስም የሚያስጠብቅ ነገር የለውም። አሁን ማድረግ ትችያለሽ። ምክንያቱም ለክትባት ሆስፒታል እንደምትሄጂው አሁንም ሄደሽ መስጠት ነው በቃ። ሌላ ምንም ከባድ ነገር አለ እንዴ? እኔ እንጃ፣ ከባድ ነገር አይመስለኝም። ነው ግዴታ አዲስ አበባ መምጣት አለባቸው አላቅም። ብቻ ለማንኛውም ማለት ነው አዲስ አበባ እንኳን ብትመጭ በራሱ መኪና ነው የሚያመጣሽ። ከዛ በራሱ መኪና ይመልሰሻል። ምንም አረግሽ መመጫት ነሽ አንቺ። ጥሩ ነገር ለሱ አስቢለት እንጂ ምንም አያደርግሽም። ብሩኬ ወስዶ ይመልሰሻል። እና አመነጫጨቀኝ መጥቶ ያልጠየቀኝ ለምንድን ነው ምናምን 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 እያለሽ ነው። ወይ ጉድ! ምን አይነት እዳ ነው እናንተ! እንኳን መቶ ጠይቆኛ ብለሽ ደግሞ አልዋሽሽ። አለመዋሸትሽን አድንቄልሻለሁ፣ ግን ደግሞ በዚህ ልክ መንጨርጨር የለብሽም። እነሱ ፎቶ በተነሱ ቁጥር ሮማንቲክ ባደረጉ ቁጥር ተቃጥለሽ ትዘልቀዋለሽ። ሩዋ አልፈልግም ነው በቃ። የማትፈለጊበት ቦታ መልከስከስ ምን ይሰራልሻል? አልፈልግሽም 4 ነጥብ በቃ። ይሄ ብቻ እኮ በቂ ነው። ወንድ ልጅ አልፈልግሽም ካለሽ በግድ ከኔ ጋር ካልሆን በግድ ሙጭጭጭጭ ነው። አይሆንም። ሲፈልግ ብቻ ነው እንጂ አንቺ ስለፈለግሽ ብቻ አብሮሽ አይሆንም። እሱ መሆን የሚፈልገው ሌላ ሰው ጋር ነው። አንቺ መሆን የምትፈልጊው ከሱ ጋር ነው። ይምታታብሻል። እና በአጠቃላይ ማለት ነው እዩ ሁሌ እየመጣሽ ኝኝኝኝ አትበይ። እናርግ ዲኤንኤ ያለሽ ማድረግ አልፈልግም። ለምን ከክርስትና በኋላ እስከ ዘመን አስጠበቀሽ? አሁን እኮ ወር ሳይሆናት ይቀራል፣ እያለፋት ነው። እና ምክንያት አትደርድሪ። እንደው የልጁ አባት ሌላ ከሆነ የውርደትሽን ቀን ወይ እያራዘምሽ ነው ወይ ደግሞ እነሱ ወስነው ሌላ ነገር እንዳያረጉ ትፈልጊያለሽ። ሽማግሌም እንዳይላክ አብረው እንዳይቀጥሉ ብዙ ነገሮች እንዳይሆኑ ትፈልጊያለሽ ይመስለኛል። እንደዛ ነገር ነው። ብቻ ግን ያማለያ እነሱ እንደማይለያዩ ነው እኔ የምነግርሽ ነገር ቢኖር። ምክንያቱም ከአሁን በፊት ብዙ ነገር ተደርጓል። እና እኔ ሴቶች ለምን ራሳችሁን አርከሳችሁ እንደምትመጡ እግዚአብሔር ይወቀው። ብቻ ራስሽን ማርከስ አይጠበቅብሽም ነበረ። ራስሽን ያስከብረሽ ልጅሽን ማሳደግ ነው። እንግዲህ ውርደት አንዴ ውርደትሽን ተከናንበሻል።